ንዑ ንግበር በዓለነ እስመ ተጠምቀ መድኃኒነ መድኃኒታችን ተጠምቋልና ኑ በዓልን እናድርግ በሚለው የቅድስት ቤተ ክርስቲያናችን መንፈሳዊ አዋጅ ተሰባስበን ከአርያም ለጎበኘን በሰማያዊ በረከት ለባረከን አምላካችን እግዚአብሔር መስዋዕተ ስብሐት በማቅረብ ለምናከብረው ለ2018 ዓመተ ምህረት ባለ ጥምቀት እንኳን በሰላም በጤና አደረሳችሁ አደረሰን። እንኳን አደረሳችሁ። ኃጢአት በሌለበት ሕይወት እንዳይሞት ሆኖ ተፈጥሮ የነበረው ፍጥረተ ሰብ ሕገ እግዚአብሔርን በመተላለፉ ምክንያት የእግዚአብሔር ክብር ጎሎት የሕይወት በር ተዘግቶበት በጽኑ ደዌ ኃጢአት ተይዞ በሞተ ሥጋ ላይ ሞተ ነፍስ ተፈርዶበት ሥጋው በመቃብር ነፍሱ በሲኦል ተጥሎ ለብዙ ዘመናት የተስፋውን ፍጻሜ ሲጠባበቅ ቆይቷል። በሚደነቀው ፍቅሩ ችግረኛውን ከመሬት ምስኪኑን ከጉድፍ የሚያነሳው ጊዜው ሲደርስ በመልእክተኛ ሳይሆን ራሱ ወደ ቀደመ ክብሩ እንደሚመልሰው በሕግ መጻሕፍት በትንቢተ ነቢያት አስቀድሞ የተነገረለት መፍቀሬ ሰብ ክርስቶስ ባሕርየ ሰብን ባሕሪ አድርጎ በአጭር ቁመት በጠባብ ደረት ተወስኖ ሰው ሆነ። ለፍጥረቱም የነበረው ፍቅር ተገልጦ ተጠምቀ በማይ እንዘለሊሁ ቅዱሰ ቅዱሳን ከመይቀድስ ኪያነ ወበጽርቁ ያህይወነ ቃለ አብ ተሰማ በዮርዳኖስ ወወረደ መንፈስ ቅዱስ ወነአሁ ተርወ ሎቱ ሰማይ። እርሱ ቅዱሰ ቅዱሳን ሆኖ ሳለ እኛን በደለኞቹን ሊቀድስ በጽርቁ ጽርቃችንን ሊያድስ በውሃ ተጠመቀ። የምወደው ልጄ ይህ ነው የሚለው የአብ ድምፁ በዮርዳኖስ ተሰማ። መንፈስ ቅዱስ በራሱ ላይ ወረደ። ሰማይ ተከፈተ። ሰማያዊ ልዕልና በምድራዊ ትሕትና ተገለጠ። ግሩም ወልዑል ወወረደ ዲበ ምድር ከመ ይግበር ሰላመ ማእከሌነ። እርሱ ሰላማችን ነውና በመካከላችን ሰላምን ያደርግ ዘንድ ግሩምና ልዑል አምላክ ራሱን ዝቅ አድርጎ ወደዚህ ዓለም በመምጣቱ ፍጥረተ ሰብ ተመይጠ ሀበ ሰማይ ወጌጋዩ ተሰጥመ ውስተ ቀላይ። የሰው ልጅ ወደ ቀደመ ሰማያዊ ክብሩ ተመለሰ፣ ኃጢአቱም ወደ ባሕር ተጣለ። በዘላለማዊ የማዳን ዕቅዱ በማይለወጠው ቃል ኪዳኑ የመንግሥተ ሰማያትን በር በመክፈት የአዳምንና የልጆቹን የዕዳ ደብዳቤ ሊደመስስ በመጠመቁ ወበዝንቱ አይመርነ እበየ ፍቅሩ እስመ ውእቱ ተጠምቀ በዮርዳኖስ ከመ ያሃበነ መንፈሰ ቅዱሰ ለስርየተ ኃጢአት ወርስተ ውሉድ። የኃጢአትን ስርየት የልጅነትን ርስት ሊሰጠን እርሱ በዮርዳኖስ ተጠምቋልና የፍቅሩን ታላቅነት በዚህ አውቀናል። ይህን ዓለም ከሥጋውያን ወላጆቻችን ተወልደን እንዳየነው ሰማያዊውን ዓለም ለማየት ልጆቹ ሁነን ርስቱን ለመውረስ ዳግመኛ ከውሃና ከመንፈስ ቅዱስ እንድንወለድ የሥርዓተ ጥምቀት ሥርዓታችን የትሕትና ትምህርት ቤታችን በሆነው ቀላይ ዮርዳኖስ ሲጠመቅ የመዳናችን በር በጥምቀቱ ተከፍቷል። በተከፈተውም የጥምቀት በር እግዚአብሔርን የምንመስልበት ምስጢር ተፈጽሟል።
ከሚታየው ውሃና ከማይታየው መንፈስ ቅዱስ ረቂቅ ልደትን በመወለድ ልጅነትን እንዳገኘን ውእቱ መንፈስ ቅዱስ ሰማይቱ ለመንፈስነ ከመውልዱ እግዚአብሔር ኒነ የእግዚአብሔር ልጆች እንደሆን እርሱ መንፈስ ቅዱስ ምስክር ነው። በመሆኑ እኛ ኦርቶዶክሳውያን ወይኩን በዓለ ጥምቀት ክቡረ በኀቤክሙ የጥምቀት በዓል በእናንተ ዘንድ የከበረ ይሁን በማለት ቅዱሳን ሐዋርያት ባስተማሩን መሰረት የበዓሉን ታላቅነት በሚገልጽ ሥርዓትና በክርስቲያናዊ አንድነት ሁነን ዝንቱ ውእቱ ክርስቶስ ዛርሃወ ለነ ኆኅተ ገነት ዘተአጽወ በጌጋየ አቡነ አዳም በአባታችን አዳም በደል ምክንያት የተዘጋውን የገነት በር የከፈተልን ክርስቶስ ነው እያል በመዘመር በየዓመቱ እናከብረዋለን። የተከበራችሁ ከፍተኛ የመንግስት ባለስልጣናት፣ የአድባራት የገዳማት አስተዳዳሮች፣ ከዚህ ያላችሁ የተወደዳችሁ ምእመናን፣ ይህ በዓል በአዲስ ሕይወት እንድንመላለስ የተዘጋው የምሕረት በር የተከፈተበት፣ ከፈረስን በኋላ መልሰን የተሰራንበት፣ ከሚሞት ሥጋ ተወልደን የማይሞት ልጅነትን ያገኘንበት፣ የባርነት ደብዳቤ ተሽሮ የሕይወት ደብዳቤ ያገኘንበት፣ ስማችን በሕይወት መዝገብ የተጻፈበት፣ ምስጢረ ሥላሴ የተገለጠበት ታላቅ በዓል ነው። እንኳን አደረሳችሁ። የበዓለ ጥምቀቱ ትምህርት ኮረብታው ዝቅ ይበል፣ ጉድጓዳው ይሙላ፣ ጠማማው ቀጥ ይበል፣ ሥጋም የለበሰ ሁሉ የእግዚአብሔርን ማዳን እያለ ለበጎ ሥራ የሚያዘጋጅ ከእግዚአብሔርና ከራስም ሕሊና ጋር የሚያስታርቅ ልብን የሚያቀና ቋሚ ትምህርት ነው። ውሉደ ጥምቀት የሚገቡበት የሕይወት በር የተከፈተበትን በዓለ ጥምቀት ስናከብር ሁለተኛው ሞት በማያገኘው ሕይወት ለዘላለም እንድንኖር ከራስ ውጪ ሌላውን መቀበል አቅቶን የተዘጋውን የልባችንን በር በንስሐ ከፍተን አንድነታችንን በእውነተኛ ፍትህና በእኩልነት የምናጸናበት በዓል ሊሆን ይገባል። የእግዚአብሔር ልጅ ከመሆን በላይ ለሰው ሌላ ክብር የለውምና ራሳችንን ከዚህ ከታሪክ አካልነት ተለይቶ እየጠፋ ያለውን ትውልድ በማዳን ሕይወትን በሙሉነት ለመኖር በጥምቀቱ በተገኘው አዲስ ልደት ለተጠራንበት የጽድቅ ሕይወት መኖር ጥሪያችን የሚጠይቀው ክርስቲያናዊ ግዴታ መሆኑን መረዳት ያስፈልጋል። በእርግጥም የጽድቅ ሕይወት ፍጻሜውና ትክክለኛ ትርጉሙን የሚያገኘው የሰው ልጅ የእግዚአብሔርን መንግሥት ሲናፍቅ ከሚመጣ የልብ ለውጥ ነው። በመሆኑም የሚለውጥና የሚታይ ሕይወታዊ አገልግሎት፣ የሚሰማ ስብከት፣ የሚማርክ ክርስቲያናዊ መዓዛ ያለው ሕይወት፣ በየዘመኑ የሚጠራ ስም፣ የሚዘከር ማንነት፣ የማይናወጥ መሰረት እንዲኖረን ለጻድቁም ለኃጥኡም የጽድቅ ወደብ የሆነችውን ቅድስት ቤተ ክርስቲያናችንን ኢትዮጵያዊ አንድነታችንንና ኦርቶዶክሳዊ ማንነታችንን አክብረን ከልብ መያዝ ይኖርብናል። ሀገረ እግዚአብሔር የቃል ኪዳን ምድር የጻድቁ አቡነ ተክለ ሃይማኖት፣ የሰማይቱ አቡነ ጴጥሮስ፣ የብፁዕ ወቅዱስ አቡነ ተክለ ሃይማኖት ወይም የአባ መላኩ መንፈሳዊ ተጋድሎና የንጉሥ መቶሎሚ የእነ ካዎጦና የሌሎቹም ደጋግ ነገሥታት የመሪነት ጥበብ ደምቆ በታየባት እንግዳ ተቀባይና ለሥራ የማይለግም ሕዝብ በሚኖርባት ረድኤተ እግዚአብሔር ባልተለያት ምድረ ወላይታ የክርስቶስ አካል የቤተ ክርስቲያን አባል የሆንበትን በዓለ ጥምቀት ስናከብር
ለ2000 ዓመታት ተከብሮና ተጠብቆ የኖረውን ሃይማኖታዊና ቀኖናዊ ስርዓቱን በመጠበቅ ሊሆን ይገባል። በነቢያቱ አፍ በቅዱሱ መጽሐፍ አስቀድሞ ተስፋ ለሰጠው ለክርስቶስ ወንጌል ተለይተን በከበረ ልጅነት በአዲስ ሕይወት የምናገለግልበት የአገልግሎት ጸጋ ምንም ያልከፈልንበትን በጎ ስጦታ ነውና ዘርን፣ ጾታን ሳንለይ ሁሉንም ወደ አንድ ክርስቶሳዊ አካልነት የማምጣት መንፈሳዊ ተልእኳችንን በተደራጀ ዕውቀትና ምሳሌ በሚሆን ሕይወት መፈጸም ይኖርብናል። ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለደ ክርስቲያን ክርስቶስ የጽድቅ መንገድን ለማሳየት የሚናገርበት ድምፅ ድሆችን የሚጎበኝበት እጅ ነውና በዘመን ሂደት አሉታዊ ዑደት በሚፈጥረው ችግር ምክንያት ለኃጢአት ያዘነበለ ማንነት ለሞት የተገዛ ሕይወት እንዳይኖር ድርሻችንን መወጣት አሉታዊና የተዛቡ አመለካከቶችን በጊዜ በማረም ከነቃፊነትና ተነቃፊነት መውጣት የበዓለ ጥምቀቱ ተቀዳሚ ትምህርት ከመሆኑም በላይ በሰው ልጆች መንፈሳዊ ታሪክ ከፍተኛ ስፍራ የሚሰጠውና የሚያስመሰግን የቅድስና ተግባር ነው። በመሆኑም ክብርት ካንቲባ ከተረኛው ደብር ጀምሮ አጥቢያ አብያተ ክርስቲያናት እስከ አጥቢያ ቤተ ክርስቲያን ያላችሁ ይህን በጎን ስራ የሰራችሁ የተሳተፋችሁ የመንፈስ ቅዱስ ልጆቻችን የድኅነታችን ቁልፍ ያለው በመታዘዝ ውስጥ መሆኑን ተረድታችሁ በዓለ ጥምቀቱ በተለመደው ቀኖናዊ ስርዓት ርዩ ኩልክሙ አጽናፈ ምድር አድኅኖቶ ለአምላክነ በሚለው የአደባባይ ምስክርነት እንዲከበር በመንፈስ አንድነት ዝግጅት አድርጋችሁ ለህሊና የሚመች አገልግሎት ስለፈጸማችሁ የከበረ ምስጋናዬን ከታላቅ አክብሮት ጋር ለመግለጽ እወዳለሁ። ጽድቅን በመፈጸም ኃጢአተኞችን ሊያድን የመጣው ኢየሱስ ክርስቶስ የሀገራችንን ጥንታዊነት የቤተ ክርስቲያናችንን ታላቅነት በሚገልጽ መታዘዝ እንድታገለግሉት ከሞቱ በኋላም በሚቀጥል የምስጋና ሕይወት እንድትኖሩ በተለየ አጠራሩ ስለጠራችሁ ሁላችሁንም እንኳን ደስ አላችሁ። በመጨረሻም ወደ ጥንተ ሕይወት በተመለስንበት ጥምቀቱ ሰማይ ተከፍቶ በተገኘው ሰላምና ፍቅር ሁላችንም አንድ ቤተሰብ መሆናችንን በእምነት ተቀብለን እደግመዋለሁ፣ በደንብ አዳምጡ። በመጨረሻም ወደ ጥንተ ሕይወት በተመለስንበት ጥምቀቱ ሰማይ ተከፍቶ በተገኘው ሰላምና ፍቅር ሁላችንም አንድ ቤተሰብ መሆናችንን በእምነት ተቀብለን ዘመድ፣ ባይድ፣ ጠላት፣ ወዳጅ በማይለይበት የጋራ ማዕድ ለሌሎች ማካፈልን ሳንረሳ የዕለት ጉርስ በአሁኑ ሰዓት የዕለት ጉርስ የዓመት ልብስ አጥተው እየተቸገሩ ያሉ ወገኖቻችንን በመደገፍ ለሀገራችን ሰላምና አንድነት በመጸለይ መንፈሳዊና ማህበራዊ ግዴታዎቻችንን እንድንወጣ አባታዊ መልእክቴን አስተላልፋለሁ። ወስብሐት ለእግዚአብሔር። ይትባረክ እግዚአብሔር ዘወለደነ ዳግመ በብዛ ምሕረቱ። እግዚአብሔር አምላካችን ኢትዮጵያ ሀገራችንን ምንኖርባትን ምድረ ወላይታን ይባርክልን፣ ይቀድስልን። አመሰግናለሁ።